አርእስተ ዜና ብርሃነ ጥምቀት በዓል በተለያዩ ሃይማኖታዊ ስነ ስርዓቶች በዲላ ከተማ በደማቅ ሁኔታ ተከበረ። በይርጋ ጨፌ ከተማ የከተራ በዓል በደማቅ ሁኔታ ተከብሯል። የ2018 ዓመተ ምህረት የገዶ ብሔር የዘመን መለወጫ ዳራሮ ክብረ በዓል በኮቾሬ ወረዳና በጨለለቅቱ ከተማ አስተዳደር ተከበረ። ታዳጊ ወጣቶችን በስፖርት በማብቃት የሚፈለገውን ውጤት ለማስመዝገብ የተጀመሩ ተግባራት ተጠናክሮ ሊቀጥሉ እንደሚገባ ተገለጸ። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዶ ቴሌቪዥን የዜና 7 ዘገባችን አሁን ጀምሯል። ዜናውን ወደ እናንተ እያደረስኩ አብሬያችሁ ቆይታ ማደርገው እኔ መስፍን አለሙ ነኝ። የጥምቀት በዓልን የተመለከቱ ጉዳዮችንም በዜና 7 ተመልክተናል። አብሮነታችሁ ከገዶ ቴሌቪዥን ዜና 7 ጋር ይሁን። ተመልካቾች በቀዳምነት አጫጭር ጉዳዮችን ወደ እናንተ እናደርሳለን። የጥምቀት በዓል አከባበር በደቡብ ኢትዮጵያ ክልል ዲላ፣ አርባ ምንጭ፣ ወላይታ ሶዶና በክልሉ በሚገኙ በተለያዩ ከተሞች በድምቀት ተከብረዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሐዋርያ ዮሐንስ እጅ በዮርዳኖስ ወንዝ ያደረገውን ጥምቀት መሪህ በማድረግ መላው የክርስትና እምነት ተከታዮች የሚፈጽሙት ሃይማኖታዊ ሥርዓት መሆኑም ተገልጿል። በዓሉ በሀገሪቱ በሁሉም አካባቢዎች በድምቀት ተከብረዋል። ከውጭ የአውሮፓ ህብረት አምባሳደሮች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓ አጋሮች ላይ ሊጥሉ ያሰቡትን የታሪፍ ዕቅድ እንዲተዉ ለማሳመን የሚያደርጉትን ጥረት ለማጠናከር ስምምነት ላይ መድረሳቸውን አስታወቁ። ታሪፉ ተግባራዊ የሚሆን ከሆነ ህብረቱ የአጸፋ እርምጃ ለመውሰድ እየተዘጋጀ መሆኑ ተዘግቧል። ፕሬዝዳንት ትራምፕ በሰጡት መግለጫም አሜሪካ ግሪንላንድን እንድትገዛ እስካልተፈቀደላት ድረስ ከአውሮፓውያኑ የካቲት 1 ጀምሮ በአውሮፓ ህብረት አባላት በሆኑ ሀገራት ላይ ተከታታይ የታሪፍ ጭማሪዎችን እንደሚያደርጉ ዝተዋል። የታሪፍ ጭማሪው ይደረግባቸዋል የተባሉት ሀገራት ዴንማርክ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ኔዘርላንድስ እና ፊንላንድ ናቸውም ተብለዋል። የአውሮፓ ህብረት ሀገራት በበኩላቸው እርምጃውን በማስፈራራት የማስገደድ ዘዴ እንደሆነ በመግለጽ ኮንነውታል። የህብረቱ መሪዎች አሜሪካ ላይ እርምጃ ለመውሰድ ምን አይነት አማራጮች እንዳሏቸው ለመወያየት ለመጪው ሐሙስ አስቸኳይ ስብሰባ ጠርተዋል። ከቀረቡት አማራጮች አንዱ ወደ አውሮፓ በሚገባው እና 107.7 ቢሊዮን ዶላር ዋጋ እንዳሏቸው በሚገመቱት የአሜሪካ ምርቶች ላይ ታሪፎችን መጣል ነውም ተብለዋል። እስካሁን ድረስ ጥቅም ላይ ውሎ የማያውቀው አውሮፓ ህብረት የጸረ ማስገደድ እርምጃ ወይም አንቲ ኮኤርሽን ኢንስትሩመንት በሌላ አማራጭነት ቀርቧል። ይህ እርምጃ አሜሪካ በአውሮፓ ህብረት ውስጥ ትርፍ በምታገኝባቸው የዲጂታል አገልግሎቶች፣ የኢንቨስትመንት፣ የባንክ ስራዎች ወይም የንግድ አገልግሎቶች ላይ ገደብ የሚጥል እንደሆነም ተነግሯል። እንደ ሮይተርስ ዘገባ ከሆነ አሁን ባለው ሁኔታ ከዚህ ይልቅ ታሪፎችን መጣል ሰፊ ድጋፍ ያለው አማራጭ እንደሆነ የአውሮፓ ህብረት ምንጮች ገልጸዋል። ዘገባው የሮይተርስ ነው። ተመልካቾች የምትከታተሉት ከገዶ ቴሌቪዥን የዜና 7 ዘገባችንን ነው። አሁን በዝርዝር ወደ ተመለከትናቸው ጉዳዮች እናልፋለን። ብርሃነ ጥምቀት በዓል በተለያዩ ሃይማኖታዊ ስነ ስርዓቶች በዲላ ከተማ በደማቅ ሁኔታ ተከበረም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ልዩ ስፍራ የሚሰጠው የጥምቀት በዓል
በዲላ ሁለገብ ስቴዲየም በተለያዩ ሃይማኖታዊ ኩነቶች በድምቀት ተከብረዋል። ሪፖርተራችን ብሌን ተገነ ተጨማሪ ዘገባ አላት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ልዩ ስፍራ የሚሰጠው የጥምቀት በዓል በዲላ ሁለገብ ስቴዲየም ብዙ ቁጥር ያላቸው ምዕመናን በተገኙበት በድምቀት ተከብረዋል። ምዕመናኑም ከሌሊት ጀምሮ ታቦታቱ ባረፉበት ቦታ በመገኘት በሚደረገው የቤተክርስቲያኗ የአምልኮ መርሃ ግብር ቆይተው ሲነጋጋ መጠመቂያ ቦታዎችን ቀሳውስትና ሊቃውን ጸሎት በማድረግና ጥምቀተ ባህሩን በመባረክ ለምዕመናኑም ትምህርት በመስጠት ስርዓተ ጥምቀቱንም አካሂዷል። የጥምቀት በዓል እንደ ሃይማኖቱ አስተምሮት መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ መጠመቁን የሚያሳይ ሲሆን በዚህም ወቅት ለመታሰቢያነት ይህ የጥምቀት በዓል እየተከበረ እንደሚገኝ የቤተክርስቲያኗ አገልጋይና መምህርም ያስረዳሉ። ጥምቀት የሚለው ቃል የግዕዝ ቃል ነው። አጥመቀ፣ አጠመቀ፣ ነከረ፣ ዘፈቀ የሚል ትርጉም ነው ያለው። መጠመቅ፣ መነከር፣ ውሃ ውስጥ ገብቶ መውጣት የሚል ትርጉም አለው። ቀጥተኛ ትርጉሙ ይሄ ነው። በዚህ በእኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፍች ቀጥተኛ ፍች ስንመለከተው ግን ጥምቀት የምንለው ቃል ከእግዚአብሔር ልጅነት የምናገኝበት ኃጢአታችን የሚሰረይበት በደላችን የሚደመሰስበት የእግዚአብሔር ልጅ መሆናችንን የምናረጋግጥበት ማለት ነው። በሃይማኖቱ ተከታዮች ዘንድ ልዩ ስፍራ የሚሰጠው የጥምቀት በዓል ዕለት በማለዳ ተነስተው ወደ ጥምቀት ባህር ወርደው ስርዓቱን ከታደሙና ከተጠመቁ ምዕመናን መካከል የዘንድሮውን የጥምቀት በዓል እንዲህም ይገልጹታል። የዘንድሮ ጥምቀት በዓል ድባቡ በጣም ነው ደስ የሚለው። ከምንም በተለየ ዘንድሮ ብዙ ደስ ከሚል ከአመት አመት በተሻሻለ መልኩ አንደኛው የከተማው የዞኑ መስተዳደርም ጭምር ለመጀመሪያ ጊዜ ከዚህ በፊት በነበረው የደመራ የመስቀል በዓል ላይ ብቻ ነበር የሚገኙት። አሁን ግን የከተማውን ከንቲባ እንዲሁም የዞኑ አስተዳዳሪ አብረውን በጋራ በዓሉን አክብረዋል። ሁለተኛም በርካታ የእምነቱ ተከታይ በርካታ ቁጥር ያለው አደባባይ ወጥቶ በማክበሩ ሲቀጥል ደግሞ በሰላማዊ መንገድ ያለምንም የጸጥታ ችግር አንድ ሰውም ሳይጎዳ በሰላም መከበሩ ደስ ይላልና ትልቅ በዓል ነው። በልዩ ድምቀት ነው የተከበረው ማለት ነው። ድባቡ በጣም ደስ ይላል። ያው እንደምናውቀው ጥምቀትን በኢትዮጵያ በኦርቶዶክስ ተዋሕዶ ቤተክርስቲያን በደማቅ ሁኔታ ይከበራልና ዘንድሮም ለየት ባለ መልኩ በከተማችን በዲላ የሁሉም አጥቢያ ቤተክርስቲያኖች ተሰብስበው እንዲሁም እንደ ዩኒቨርሲቲ ያሉት ሁሉም ካምፓሶች የአራቱም ግቢ ተማሪዎች እዚህ ተሰብስበው በጋራ ያከበርን እንገኛለን። የጥምቀት በዓል በጣም አሪፍ ነው፣ ያምራል፣ ደስ ይላል እና ለዛሬ ዓመት በሰላም ያድርሰን እንምለው። ካምናው የተለየ ነገር ቢኖር ህዝቡ በጣም ብዙ ነው። የዘንድሮ አሪፍ ነው፣ ደስ ይላል። ጸበሉም ለሁሉም ህዝብ ተዳርሷል። ያልተጠመቀ ህዝብ የለም። የጥምቀት በዓል ህዝቡ በደስታ ወጥቶ እያከበረ ነው። ስለዚህ ደስ የሚል በዓል ነው ዛሬ እየታየ ያለው። በየአመቱ አዳዲስ ነገር ይታያል። ዘንድሮ ሰው በነቂስ ወጥቶ በዓሉን እያከበረ ነው ያለው። የተለመደ ነው ግን ያው ዛሬ ሰው በጣም ብዙ ነው። ጸበል ለማግኘት ራሱ እስከ 4 ሰዓት ቆይተናልና ይሄ አንዱ የበዓሉ ድባብ ነው። የጥምቀት በዓል እንደ ኢትዮጵያ በድምቀት ከመከበሩ ጋር ተያይዞ በዓሉ በአንድነት በጋራ የሚከበር ሲሆን የኢትዮጵያዊነትን መቻቻልና መከባበርን ከፍ አድርጎ ከማሳየቱም በላይ የህዝቦችን አንድነት በማጠናከር ጉልህ ድርሻ እንዳለውም ይታወቃል። ጥምቀቱም ሲፈጸም የተፈጸመበት ቦታ ዮርዳኖስ ይባላል። ዮርዳኖስ ሁለት መጀመሪያ ዮርና ዳኖስ የተባሉ ወንዞች ናቸው። ከላይ ምንጫቸው አንድ ነው። ዝቅ ብለው ግን ተለያይተዋል። እንደገና ደግሞ የተወሰነ ኪሎ ሜትር ከሄዱ በኋላ ተገናኝተዋል። የተገናኙበት ቦታ ዮርዳኖስ ይባላል። አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በዚህ ቦታ ነው። አንድ በሆነው በተገናኘው ቦታ ለምንድነው ይሄንን ያደረገው ስንል ህዝብና አህዛብ የሰው ልጅ ዘሩ ግንዱ አንድ አዳም ነው። ግን ህዝብና አህዛብ ተብሎ ተከፍሏል። ወደ ታች እየመጣ ሲሄድ ህዝብ የሚባል አለ፣ አህዛብ የሚባል ወገን አለ። አሁን ግን በክርስትና ህይወት ህዝቡንም አህዛቡንም አንድ ላደርግ መጥቻለሁ ሲል አንድ በሆነው ተጠመቀ የሚል ትርጓሜ ያለውና በዓሉም ጥምቀቱም የተፈጸመበት ቦታም የሚያሳየው አንድነትን ስለሆነ ፍቅርን ስለሆነ መተሳሰብን ስለሆነ በአንድነት በመተሳሰብ በመከባበር ይልቁንም መድኃኒታችን ኢየሱስ ክርስቶስ አምላክ ሲሆን ወደ ፍጡሩ በመሄድ ያከበረው በዓል በመሆኑ
ያንን በዚያ ልክ በትህትና የምናከብረው ነው። ፍቅርን የገለጠበት በዓል በመሆኑ በፍቅር የምናከብረው ነው። እንደገና በደልን ይቅር በማለት ያከበረው በዓል በመሆኑ በደል ይቅር በማለት የበደሉንን ይቅር በማለት የበደልናቸውን ይቅርታ በመጠየቅ የምናከብረው በዓል ነው። በይርጋ ጨፌ ከተማ የከተራ በዓል በደማቅ ሁኔታ ተከበረም። በዓሉን ስናከብር በፍቅር በመተሳሰብና በመረዳዳት መሆን እንዳለበት የይርጋ ጨፌ ከተማ ነዋሪዎች ተናግረዋል። ይስሐቅ አበበ ተጨማሪ አለው። በጌዴኦ ዞን በተለያዩ አካባቢዎች የከተራ በዓል እየተከበረ ሲሆን በተመሳሳይ ሁኔታም በይርጋ ጨፌ ከተማ በዓሉ በደማቅ ሁኔታ ተከብሮ ውሏል። በበዓሉ ላይ የታደሙ የአካባቢ ነዋሪዎች እንደገለጹት በዓሉን ከወትሮ በተለየ ሁኔታ እያከበሩ እንደሚገኙ በመግለጽ በዓሉን ስናከብር በፍቅር በመተሳሰብና በመቻቻል መሆን እንዳለበት አሳስበዋል። በጣም ደስ የሚል ነው። እጅግ በጣም ደስ ብሎኛል። በጣም ነው ደስ የሚለው። ከወትሮ ለየት የሚያደርገው ነገር ቢኖር ህዝቡ ከድሮ ከወትሮ የበለጠ በጣም በነቂስ በመውጣቱ እጅግ በጣም ደስ የሚል ነው። የደራሮም በዓል ምክንያቱም በማድረግ ደራሮም ደግሞ የደራሮም በዓልም አንድ ላይ በመሆኑ እጅግ በጣም ደስ ብሎኛል። በጣም ደስ የሚል ነው። መልካም በዓል። እናመሰግናለን። በዓሉ በጣም ጥሩ ነው። ያው ከወትሮ ለየት ያለ ነው። ደስ ይላል። መንፈሱ ደስ ይላል። ድባቡ ደስ ይላል። ጥሩ ነው። አሁን ለባለው በጣም ደስ የሚል ባህል ነው። ባህሉን ማክበር ያለብን እንደዚህ ከተለያዩ ነገሮች ከሚረብሹ ነገሮች ሰውን ከሚነኩ ነገሮች ወጣ ብለን እንደዚህ በሚያምር መልኩ እንደዚህ ደስ በሚል መልኩ ማክበር አለብን። ምክንያቱም አንድነቱ ሲኖር ነው እንደዚህ ደስ የሚለው እና ፍቅር ያለው በዓል ነው። በፍቅር በሰላም በመተባበርና በአንድነት ብናከብር በጣም ደስ ይለናል። በዓሉ በጣም ደስ ይላል። በጣም ያምራል። እንኳን ለደራሮ በዓልና ለጥምቀት በዓል እንኳን አብሮ አደረሰን። የጥምቀት በዓል ጌታችን የተጠመቀበት ቀን ስለሆነ የምናከብረው በዓል ነው። በዓሉን ለመላው ክርስቲያኖች ያለው ፋይዳ ከፍተኛ በመሆኑ በዓሉን ስናከብር ሃይማኖታዊ ስርዓቱን በጠበቀ መልኩ በመተሳሰብ በመከባበርና በፍቅር መከበር እንዳለበት ተገልጸዋል። በዓሉ እጅግ ደስ ይላል። በጣም ያምራል። ዘመኑ ዘመን አስተርእዮ ዘመን ልደት ይባላል። ራሱን የቻለ ልዩ በዓል እንደመሆኑ መጠን በተለይም የሰው ልጆች ከባርነት ወደ ነፃነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የወጡበት በዓል ስለሆነ እጅግ በጣም በሚያምር መልኩ እየተከበረ ይገኛል። እጅግ በጣም ደስ ይላል። በዓሉን ስናከብር መንፈሳዊ ይዘትን መያዝ አለብን። መንፈሳዊ ይዘት የምንላቸው አንደኛውና ዋነኛው ኢየሱስ ክርስቶስ የተወለደው የተጠመቀው ወደዚህ ምድር የመጣው የሰው ልጆችን አንድ ሊያደርግ ለሰላም ለማውረድ ነው። ስለዚህ የተጣላን የምንታረቅበት፣ የተለያየን አንድ የምንሆንበት፣ በጎረቤት በቤተሰብ የተለያየን ካለን ያለንን በመካፈል በጋራ የምናከብረው በዓል ነው። የከተራና የጥምቀት በዓል በመላው የሀገሪቱ ክፍሎች በደማቅ ሁኔታ የሚከበር ሲሆን የይርጋ ጨፌ ከተማ ነዋሪዎችም እንኳን አደረሳችሁ መልእክታቸውን አስተላልፈዋል። ለመላ ለኢትዮጵያ በሙሉ እንኳን አደረሳችሁ ላለው መልካም በዓል። ለሁሉም ለመላ ኢትዮጵያ እንኳን አደረሳችሁ መልካም በዓል። በመጨረሻ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም አደረሳችሁ ላለው በዓሉ የሰላም የፍቅር የበረከት የመተሳሰብና የአንድነት እንዲሆን ከልብ እመኛለሁ። ለመላው በዓለም ላይ ላሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ክርስቲያኖች ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሰን አደረሳችሁ። መልካም በዓል ይሁንልን እላለሁ። የ2018 ዓመተ ምህረት የጌዴኦ ብሔር የዘመን መለወጫ ደራሮ ክብረ በዓል በኮቾሬ ወረዳና በጨለለቅቱ ከተማ አስተዳደር ተከበረም። የብሔሩ የአዲስ ዘመን ማብሰሪያ የሆነው ደራሮ በዓል ደራሮ ለባህልና ለቱሪዝም እድገት በሚል መሪ ቃል በተለያዩ ባህላዊ ኩነቶች በደማቅ ሁኔታ ተከብረዋል። ተስፋዬ ጎበና አዘጋጀውን ዘገባ ሪፖርተራችን ሰኒያ መሐመድ ተመልክተዋለች። የጨለለቅቱ ከተማ ከንቲባ አቶ ተስፋነ ታደለ የ2018 ዓ.ም የጌዴኦ ብሔር የዘመን መለወጫ ማብሰሪያ የሆነው ደራሮ በዓል ደራሮ ለባህልና ለቱሪዝም ልማት በሚል መሪ ቃል የኮቾሬ ወረዳና የጨለለቅቱ ከተማ አስተዳደር በጋራ ማክበራቸውን ተናግረዋል። ደራሮ ፍቅር ነው፣ ደራሮ የሁላችንም ነው ያሉት ከንቲባው እንኳን ለደራሮ በዓል በሰላም አደረሳችሁ መልእክት አስተላልፈዋል። ደራሮ ለባህልና ለቱሪዝም ልማት በሚል መሪ ቃል መከበሩን የገለጹት የኮቾሬ ወረዳ ዋና አስተዳዳሪ
ዶክተር ዳዊት ጀቦ ለዘመናት የልማትና የመልካም አስተዳደር ጥያቄዎች እየተመለሱ ባሉበት ወቅት መሆኑ የዘንድሮ በዓል ለየት ያደርገዋል ብለዋል። ደራሮ የአንድነት፣ የሰላም፣ የፍቅር፣ የመከባበርና የመደጋገፍ ባህላዊ እሴት ጎልቶ የሚታይበት መሆኑን ጠቁመዋል። አባቶቻችን ጠብቀው ያቆዩትን ድንቅና ውብ ባህላዊ እሴት ለማስተዋወቅና ለትውልድ ለማስተላለፍ በትኩረት እየተሰራ እንደሚገኝ የገለጹት ዶክተር ዳዊት የቱሪዝም መስህብን ለማስፋት የራኮ ተራራን እያለሙ መሆናቸውን አስረድተዋል። የዘንድሮ በዓል እንደ ሀገር ለየት ከሚያደርጋቸው አንደኛና ዋነኛ ታላቁ ህዳሴ ግድብ ተጠናቆ ተመርቆ ለስራ መዋሉ ትልቁ ልዩ ከሚያደርጋቸው ዋነኛው ነገሮች ናቸው። ይሄ ብቻ ሳይሆን እንግዲህ ጠቅላይ ሚኒስትራችን ባስቀመጡ መሰረት ያለንን ቅርጻችን ቁርስ ማድረግ አለብን ብለን የረኮን ተራራ ለዘመናት ረኮ እያልን ስሙን ዝም ብለን ከመጥራት ባሻገር የተቀመጠውን በዓለም ደረጃ ኮቸሬ ወረዳ አፍሪካ ልዩ ሆና እንዲታይ የሚያደርገው አንዱን የረኮን ተራራ ዛሬ እጅግ በዚህም ስናይ ከመንግስት ቋት ሳንካ የኛ ማህበረሰብና እንደዚሁም ባለሀብቶች በመተባበር ከ3 ሚሊዮን በላይ በማስገባታቸውና ልዩ ከሚያደርጋቸው ነገር ደግሞ ዛሬ ወደዚህ ስንገባ 700 ሺህ ብር ሁለት የኛ ባለሀብቶች ማስገባታቸው እጅግ በጣም ደስ ያሰኘናል። ደራሮ ሰላም ነው፣ ደራሮ ኢኮኖሚ ነው ያሉት የጌዲኦ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ መንግስት ሁሉም ብሔረሰቦች የራሳቸውን ቋንቋና ባህል እንዲያሳድጉና እንዲከባበሩ ባመቻቸላቸው እድል እንደዚህ ደራሮ በዓል በደመቀ ሁኔታ እንደተከበረ ገልጸዋል። በዓሉ ከአሮጌው ዓመት ወደ አዲሱ ዓመት ያሸጋገረው ፈጣሪ የሚመሰገንበትና ይቅርታ የሚጠየቅበት ባህላዊ እሴት በመሆኑ ለቀጣይ ትውልድ ማስተላለፍ ትልቅ ፋይዳ አለው ብለዋል። ደራሮ በዓል የዓለም ዳሰስ ቅርስ ሆኖ እንዲመዘገብ እየተሰራ መሆኑን የገለጹት ምክትል አስተዳዳሪው መሰረተ ልማቶችን ጨምሮ በሁሉም ዘርፎች ላይ ከጊዜ ወደ ጊዜ አበረታች ውጤቶች እየተመዘገቡ መሆናቸውን አስረድተዋል። የጌዲኦ ሕዝብ መልክዓ ምድር አያያዝና በጥምር እርሻው ላይ አባቶቻችን በሰሩት ስራ በተባበሩት መንግስታት ድርጅት ቋንቋ ባህልና ሳይንስ ማዕከል ዩኔስኮ ላይ ያስመዘገበና በልዩ ጣዕም የሚታወቀውን የይርጋ ጨፌ ብራንድ ቡና ለዓለም ያበረከተ ድንቅና አኩሪ ታሪክ ያለው ሕዝብ ነው ብለዋል። የኮቸሬ ወረዳና የጨለለክቱ ከተማ ባህል ስፖርትና ቱሪዝም ጽሕፈት ቤት ኃላፊዎች በበኩላቸው በወረዳውና በከተማው አስተዳደር የጌዲኦ ብሔር ባህላዊ እሴቶችንና ቋንቋ ለማሳደግ በጋራ በመቀናጀት ሰፋፊ ስራዎችን እየሰሩ መሆናቸውን አብራርተዋል። ደራሮ ሳይበረዝ ከጥንት አባቶች እንደመጣ ለቀጣይ ትውልድ እንዲተላለፍ እንደ ወረዳችን ብቻ ሳይሆን ዞኑም ትኩረት ሰጥቶ እየሰራ ይገኛል። እኛም ያንን ኢኒሼቲቭ ወስደን ትኩረት ሰጥተን እየሰራን እንገኛለን ማለት ነው። ደራሮ ከቅድመ ዝግጅት ጀምሮ የተለያዩ አስተማሪ ይዘት ያላቸውን ባህላዊ ኩነቶችን እያካሄድን እዛ ሰፈር ላይ የምናገኛቸው ትናንሽ ልጆች አሉ። እዛ እኛ ስናከብር ቀጣይ ትውልዱ ደግሞ እያየ ምን ያደርጋል? እውቀትን ትምህርትን ይወስዳል። ነገ ላይ ሲያድግ እሱ ስለሚያስቀጥል በዛ ዘር ልክ እየሰራን እንገኛለን። ከታች እስከ ላይ ድረስ በዞን ደረጃም የሚሰሩ ስራዎች አሉ። ታችኛ መዋቅር ላይ የሚሰሩ ስራዎች አሉ። ቋንቋ ላይ ቋንቋ ትልቅ ቦታ አለው። ባህል የአንዱ ብሔር ባህል ይለያል። አሁን የኛ ባህል የጌዲኦ ባህል ከሌሎች ይለያል። ያንን ለትውልድ ማስተላለፍ አለብን። እንዴት ነው የምናስተላልፈው? በቤተሰብ ደረጃ ስለ ባህሉ መነጋገር አለብን። አባቶች መናገር አለባቸው። ስለዚህ እነዚህን ሁሉ አክብረን የኛም ትውልድ እያከበረ ከዘመናት ወደ ዘመናት የሚሻገር ከትውልድ ወደ ትውልድ የሚሻገር ባህልና ስርዓት ወግ ያለን ብሔር በመሆናችን ልንኮራም የሚገባ ባህል ነው። በዓሉን እንዳጎራባች አብረን በማክበራችን ደስታ ይሰማናል ያሉት በምዕራብ ጉጂ ዞን የገላን ወረዳ ዋና አስተዳዳሪ አቶ ዳንኤል ቁጤ በዓሉ የአንድነት የሰላምና የእድገት መሆኑን ገልጸዋል። በልማትና በጸጥታ ላይ ተቀናጅተው እየሰሩ መሆናቸውን የጠቆሙት አስተዳዳሪው በዓሉ የራሳችንና የኢትዮጵያችን በመሆኑ ኢኮቱሪዝምን ለማጠናከር ወረዳው የጀመረውን የራኮ ተራራ ልማት ስራ አብረን እናለማለን ብለዋል። እኔ የጌዲኦ ማህበረሰብም ሆነ ማንኛውንም የኮቸሬ እና በዚህ አካባቢ የሚገኙት ማህበረሰብ በእኛም በየትኛውም ዳይሬክሽን ይሄን በዓል ለማክበር የመጡት ማህበረሰብ እንኳን ለዚህ በዓል አደረሳችሁ፣ እንኳን ደስ አላችሁ። ለወደፊትም ይሄን ባህል አጠናክረን ትልቅ ቦታ እንደ ቱሪዝም ይዘን ወደ ትልቁ ግባችን ኢትዮጵያን ለኢትዮጵያ ሀብት የምናውልበትን ሲስተም ውስጥ ገብተን ኢኮቱሪዝም የሚባለው ትልቁ ይሄ ባህል ነው።
ኢኮቱሪዝም የሚባለው የረኮ ተራራን እናለማለን ብሎ የኮቾሬና የኮቾሬ ማህበረሰብ የጨለጡ ማህበረሰብ እንዳለመ ሁሉ እኛም አብረን ሆነን የረኮ ተራራን እናለማለን። በበዓሉ ያነጋገርናቸው ተሳታፊዎችም ደራሮ ሰላም ነው፣ ደራሮ ፍቅርና አንድነት የማንነት መገለጫ በመሆኑ በታላቅ ደስታ ማክበራቸውን ተናግረዋል። የደራሮ በዓል በመውጣቱ በጣም ደስተኛ ሆኛለሁ። እኔ ብቻ ሳይሆን ብሔረን የኛ ጠቅላላ ብሔር እዚህ የወጣ ስለሆነ በጣም ትምህርት ተሰጠ ስለሆነ ብሔርም ትምህርቱን ያገኘ ስለሆነ ወደፊት እንዴት እንደምንኖረው እንዴት እንደምንሰራ በቃ ባለ ሙሉ ተስፋ ነኝ። ዛሬ በጣም ተደስቻለሁኝ። እኔ የሚታየው ነገር አሁን እዚህ ላይ የታየው ነገር ያው ልማድ የሚወስዱትን እና ልምድ ልውጥ የሚያደርጉትን እና ሰላምን የማስፋፋ እና ልጆቻችን በጥሩ መንገድ የሚመራ ይሄ የኛ ደራሮ ብዙ ነገር ያለ ነገር ነው። የ2018 ዓመተ ምህረት የገዲኦ ብሔር ዘመን መለወጫ ደራሮ በዓል ማብሰሪያ ስርዓት በይርጋ ጨፌ ከተማ በደማቅ ሁኔታ ተከብሯል። ይልማ አበበ ተጨማሪ አለው። ደራሮ ለህብርና አንድነት እንዲሁም ለከተማው የቱሪዝም እድገት ትልቅ ፋይዳ እንዳለው በስነ ስርዓቱ የተገኙ የከተማው ነዋሪዎች ለገዲኦ ቴሌቪዥን አስተያየታቸውን ሰጥተዋል። በማብሰሪያ ስነ ስርዓት የተገኙት የገዲኦ ዞን ምክትል አስተዳደርና የግብርናው መምሪያ ኃላፊ አቶ ተገኝ ታደሰ በዕለቱ መታደማቸው ትልቅ የደስታ ስሜት እንደፈጠረላቸው በመጥቀስ የተጀመረውን ልማት ቀጣይነት ባለው መልኩ ለማረጋገጥ የአብሮነትና የአንድነት እሴት ተጠናክሮ መቀጠል አለበትም ብለዋል። ይርጋ ጨፌ ከተማ ከንቲባ አቶ ብዙአየሁ ታደሰ ደራሮ ህዝቡ ከፈጣሪ የሚታረቅበት የመንጻትና የንስሐ ግብር የሚከወንበት ታላቅ በዓል በመሆኑ ዋዜማው በከተማው እንዲከበር መደረጉና በተለይም የወጣቱ ክፍል ሚና ከፍተኛ እንደነበረም ገልጸዋል። ደራሮ የገዲኦ ብሔር የዘመን መለወጫ በዓል ነው። በዚህ በዓል ላይ በዋናነት እንደ ገዲኦ ብሔር ባለፉት ዓመት እግዚአብሔር በሰላም ጠብቆ አንድነትን ጠብቆ ገበሬውን ያዘራውን ምርት በአግባቡ እንዲሰበሰብ እንዲሁም ደግሞ ሁለንተናዊ የሆነ ሰላምና እድገት እንዲረጋገጥ ፈጣሪ ስላገዛቸው ይህንን በማስመልከት ምስጋና የሚያቀርቡበት ነው ደራሮ። በሌላ መልኩ ደግሞ በአዲሱ ዓመት በተመሳሳይ መልኩ ሰላም እንዲጠበቅ የህዝቡ አንድነት እንዲጠበቅ ሁሉም ሰው በተሰማራበት ሁሉ ውጤታማና ስኬታማ እንዲሆን ለፈጣሪ አደራ የሚሰጥበት በዓል ነው። ከዚህ ጋር ታይዞ እንደ ከተማችን ለመጀመሪያ ጊዜ ደራሮ በዓል ዘንድሮ አከብረናል። ይህን ስናከብር በዋናነት ይርጋ ጨፌ ውስጥ ወደ 27 ብሔር ብሔረሰቦች አሉ። እነዚህ ብሔር ብሔረሰቦች ደራሮ የአንድ ብሔረሰብ ወይም የገዲኦ ብሔረሰብ በዓል ብቻ ሳይሆን የሁላችን በዓል መሆን መቻል አለበትና ስለሆነም ደራሮ የሁላችን በዓል ስለሆነም በዛው ልክ በከተማ መከበር አለበት የሚል የህዝቡ ጥያቄ ነው። ምክንያቱም ደራሮ ሲባል አንድነትን ነው፣ ፍቅርን ነው፣ መተጋገዝን ነው፣ አብሮነትን ነው የሚያጠናክረው። ይሄ ደግሞ የሁላችንም እሴት እንደመሆኑ መጠን በከተማም መከበር መቻል አለበት የሚለው ነገር የህዝባችንም ጥያቄ ነው፣ የወጣቱም ጥያቄ ነው። ይሄ ጥያቄ ተገቢና ትክክለኛ መሆኑን እንደ ከተማ አስተዳደር ወስደን ከከተማ ነዋሪ ጋር በጋራ በመሆን እንደዚሁ በአማረና በደመቀ መልኩ እያከበረን እንገኛለን። ባህላዊ እሴትን ለከተማው የቱሪዝም እድገት ለማዋል ከታቀዱት መካከል የደራሮ በዓል ቀዳሚ መሆኑን የገለጹት የከተማው ባህል ቱሪዝም ስፖርት ጽሕፈት ቤት ኃላፊ አቶ ሁሴን ጉሚ ናቸው። የከተማ አስተዳደሩ ቀጣይ ከወረዳው አስተዳደር ጋር በጋራ በካራ ሶንጎ የሚከበረው የደራሮ ክብረ በዓል እንደተጠበቀ ሆኖ ያንን ታሳቢ ባደረገ መልኩ ዋዜማው መከበሩን የገለጹት ኃላፊው የከተማው ማህበረሰብ በዕለቱ ተገኝቶ በዓሉን እንዲሳተፉ ጥራቸውን አስተላልፈዋል። በባለ የአስተዳደር ስርዓት በይርጋ ጨፌ ወረዳና ከተማ አስተዳደር ባሉ ሪባታ ሮጋ የሳሰባጤ መሪ ጀልቃባ ታደሰ ባሊ ደራሮ አቃፊና አብሮነትን የሚያበረታታ እሴት ያለው በመሆኑ ይህንን በዓል ታሳቢ በማድረግ በተለያዩ ስርዓት በማክበር ላይ መሆናቸውን ተናግረዋል። ለህብርና አንድነት እንዲሁም ለከተማው የቱሪዝም እድገት ትልቅ ፋይዳ እንዳለውም በስነ ስርዓቱ የተገኙ የከተማው ነዋሪዎች ገልጸዋል። ታዳጊ ወጣቶችን በስፖርት በማብቃት የሚፈለገውን ውጤት ለማስመዝገብ የተጀመሩ ተግባራት ተጠናክረው ሊቀጥሉ እንደሚገባ ተገለጸም። በደቡብ ኢትዮጵያ ክልል የ2018 ዓመተ ምህረት የታዳጊዎች ምዘናና የባህል ስፖርት ውድድር ፌስቲቫል በተለያዩ ስፖርታዊ ውድድሮች በዲላ ከተማ በመካሄድ ላይ ይገኛል።
ማሙሽ ኢሳያስ ተጨማሪ ዘገባ አለው። በደቡብ ኢትዮጵያ ክልል የሚገኙ ሁሉም ዞኖችና ሪጂዮፖሊ ከተሞች ከጥር 9 እስከ 16 በሚካሄደው ውድድር ከ11 በላይ ባህላዊና ዘመናዊ ስፖርቶች ከ1600 በላይ የስፖርት ልዑካን የሚሳተፉበት እንደሆነ ተገልጿል። በፌስቲቫሉ ማስጀመሪያ መርሃ ግብር ላይ የተገኙት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባዮ ታደሰ ስፖርት የጋራ ቋንቋ መሆኑንና መንግስት ዘርፉን ለማጠናከር በታዳጊዎች ላይ ትኩረት ሰጥቶ እየሰራ እንደሚገኝ አብራርተዋል። ስፖርት ሁላችንን የሚያግባባ መሳሪያ ነው ያሉት ምክትል ርዕሰ መስተዳድሩ በሀገር ደረጃ ወጣቶችን በስፖርት ለማብቃትና በስፖርት ዘርፍ ስር ነቀል ለውጥ ለማምጣት ትኩረት ተሰጥቶት እየተሰራ እንደሚገኝ ገልጸዋል። በክልሉ በሀገር አቀፍ ደረጃ ተወዳዳሪ ስፖርተኞችን ለማፍራት እየተከናወኑ ባሉ ስራዎች አበረታች ውጤት እየተመዘገቡ መሆናቸውን አስረድተዋል። እንደሚታወቀው ስፖርት ሁላችንም የሚያግባባ የጋራ ቋንቋችን፣ ስፖርት የአንድነት፣ ስፖርት የህብረት፣ ስፖርት የሁለንተናችን የባህል የሃይማኖት ያለንበት ጂኦግራፊ ሳይወስነን በአንድ ላይ ተሰብስበን የመገናኘታችንን አንድነታችንን ፍቅራችንን የምንገልጽበት ነው። ፓርቲያችን ብልጽግና በተለይ የስፖርት ልማቱን ከስር መሰረቱ ለማልማት በሚል ወጣቶችንና ታዳጊዎችን መሰረት አድርጎ የሚሰራ ነው። እንደሚታወቀው በከተሞች ከዚህ ቀደም የሚታወቁ የስፖርት ማዘውተሪያ አካባቢዎች ያልነበሩ ናቸው። የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ በአዲስ አበባ የጀመሩት የተለያዩ የስፖርት ማዘውተሪያዎችን ለወጣቶች ለታዳጊዎች በማልማት ኢትዮጵያ የስፖርት ሊያንሰራራ ከሆነ ኢትዮጵያ ትልቅ አገር ነው፣ ትልቅ ህዝብ ነን። በዓለም በአፍሪካ ደረጃ ያለን በተለይም በእግር ኳስ ያለን ስም የስማችን ያክል የቁጥራችን ያክል የታሪካችን ያክል አይደለም። ስለዚህ ከታች ጀምረን ወጣቶችን ታዳጊዎችን ማሰልጠን ማብቃት ስፖርትን ማልማት አለብን ብሎ በጀመሩት መሰረት በየከተማው እየተሰሩ ያሉ የኮሪደር ልማቶችን ታሳቢ ያደረጉ እንዲሁም ደግሞ የስፖርት ማዘውተሪያዎችን ማልማት ቁጥር አንድ አጀንዳ ተደርጎ እየተሰራ ይገኛል። ከዚህ አንጻር በሀገራችን በርካታ አካባቢዎች ላይ ይሄን ልማት ተፈጽሟል። በክልላችንም የዕለት ተዕለት እንቅስቃሴ አካል አድርገን የምንሰራው እንደሆነ በዚህ አጋጣሚ ለመግለጽ ፈልጋለሁ። የክልሉ ባህልና ስፖርት ቢሮ ኃላፊ አቶ አላዶ አሎ በዚህ ወቅት እንደገለጹት የባህልና ስፖርት ፌስቲቫል በልዩነት ውስጥ ያለውን አንድነት የሚያጎላ መሆኑን ጠቅሰው ፌስቲቫሉ በክልሉ ያሉ ድንቅ ባህልና ማንነትን ለማስተዋወቅ ሚና እንዳለው ጠቅሰዋል። በክልሉ በስፖርት ዘርፍ መሰረታዊ ለውጥ ለማምጣት ጥናትን መሰረት ያደረጉ ስራዎች እየተከናወኑ መሆናቸውን ጠቁመው በውድድሩም በቀጣይ በሀገር አቀፍ ደረጃ ለሚዘጋጀው ውድድር ክልሉን የሚወክሉ ተወዳዳሪዎች እንደሚመረጡ አስረድተዋል። ባህላዊ ስፖርቶቻችን በማዘመንና ለቀጣይ ትውልድ በማስተላለፍ ረገድ እንዲህ ያሉ መድረኮች ያላቸው ሚና ከፍተኛ ነው። ይህ ፌስቲቫል በልዩነት ውስጥ ያለ አንድነታችንን ይበልጥ የሚያጎላ መድረክ ነው። ደቡብ ኢትዮጵያ የበርካታ ብሔር ብሔረሰቦች መገኛ፣ የባህል መፍለቂያ እና የእንግዳ ተቀባይነት ተምሳሌት የሆነች ድንቅ ክልል ናት። ይህ ፌስቲቫል ደግሞ ይህንን ድንቅ ማንነታችንን ለዓለም የምናስተዋውቅበት ትልቅ አጋጣሚ ነው። ዛሬ ድላ ላይ የታየው ደማቅ ቀለም የነገዋ በልጽጋ የምትቆም ኢትዮጵያ ማሳያም ነው። ባህላዊ ስፖርቶቻችን ከጨዋታነት ባለፈ ትልቅ ትርጉም አላቸው። እነዚህ ስፖርቶች የቀድሞ አባቶቻችንና እናቶቻችን የአካል ብቃታቸውን የሚገነቡባቸው፣ ጀግንነታቸውን የሚገልጹባቸው እና ማህበራዊ ትስስራቸውን የሚያጠናክሩባቸው ጥበቦች ናቸው። ስፖርት የዜጎችን ጤንነት ከመጠበቅ ባሻገር የእርስ በርስ ግንኙነትና አንድነትን እንደሚያጎለብት የገለጹት የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴ ፌስቲቫሉ በከተማ መካሄዱ የስፖርት እንቅስቃሴን ከማነቃቃት ባለፈ የከተማውን ገጽታ ለመገንባት ድርሻ የጎላ ነው ብለዋል። ስፖርት የዜጎችን አእምሯዊ፣ አካላዊ ጤንነት እንዲዳብር ከማድረግም አልፎ ወዳጅነትን፣ ፍቅርንና አንድነትን በማጠናከር ለህዝቦች አብሮነት፣ ለእርስ በርስ ትውውቅ፣ ሰላምን ለማስፈንና የአካባቢና የክልላችን አጠቃላይ በጎ ገጽታ ለመገንባት ወሳኝ ሚና ይጫወታል። በሌላ መልኩ ለሀገራችን ብሎም ለክልላችን ያለው ኢኮኖሚያዊና ማህበራዊ ተሳትፎን በማጎልበት የሀገራችን ብሔራዊ ኩራት ምንጭ በመሆን ፋይዳ ያለውን ሚና ይጫወታል። ስለሆነም የመደመር መንግስት ለስፖርት ዘርፉ ልዩ ትኩረት በመስጠት በሀገራችን በከተሞች የተጀመሩ የኮሪደር ልማት ፕሮጀክቶች የስፖርት ማዘውተሪያ ስፍራዎች እንዲካተቱ በማድረግ ዘርፈ ብዙ ስራዎች
እየተከናወኑ ናቸው። በክልላችንም የታዳጊ ወጣቶች ምዘና ውድድር መጀመሩ ተተኪና ብቁ ስፖርተኞችን ለማፍራት መንገድ የሚከፍት የተለያዩ ማህበረሰብ ክፍሎችን በአንድ መድረክ በማገናኘት የባህልና የልምድ ልውውጥ እንዲያደርጉ ምቹ አጋጣሚ የሚፈጥር ታዳጊ ወጣቶች በሚከናወኑ ጨዋታዎችም ልምድ የሚቀስሙበት ልዩ መድረክ እንደሆነና ለስፖርት ዘርፍ ለውጥ ለማምጣት እድል ያለ እንደሆነ ይታመናል። ከ12ቱም ዞኖችና ከ3ቱም ሪጂዮፖሊስ ከተማ የተገኛችሁ እንግዶቻችን በከተማችን የሚኖራችሁ የምዘናና የውድድር ቆይታችሁ እጅግ ያማረ የሰመረ አንድነትና ወንድማማችነት ጎልቶ የሚታይበት ምቹ ጊዜ እንዲሆንላችሁ ከልብ እመኛለሁ። የተቀናጀ የተፋሰስ ልማትና የበልግ አዝመራ ክልላዊ ንቅናቄ በኮንሶ ካራት እንደሚጀመር በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ መልእክት አስተላልፈዋል። አብነት አበበ ተጨማሪ ዘገባ አለው። በሀገራችን ግብርናን በማሻገር የገጠር ትራንስፎርሜሽንን ለማሳካት በገጠር ሽግግር መዋቅራዊ ኢኮኖሚ ለውጥን ለማረጋገጥ በመጨረሻም ሀገራዊ ለንተናዊ ብልጽግናን እውን ለማድረግ ስትራቴጂውን ቀይሰን በመተግበር ተአምራዊ ስኬቶችን እያስመዘገብን መሆናችን ዓለም የሚያውቀው እውነት ሲሆን ልበቅኖች ደግሞ በዓለም አደባባይ ያለ ስስት እየመሰከሩልን ይገኛሉ። የደቡብ ኢትዮጵያ ክልልም ለስትራቴጂካዊ ስኬት ጉልህ ሚና የሚጫወት ሲሆን ለስኬቶቹም የአንበሳውን ድርሻ እየወሰደ ይገኛል። ሀገራችን ሰብአዊ ድጋፎችን ሁሉ በራስ አቅም ለመሸፈንና የተሟላ ሉዓላዊነትን ለመጎናጸፍ የጣለችውን ግብ ለክህደት በማይመች ተጨባጭ ውጤት እያረጋገጥን እንገኛለን። በዚህ ረገድ ከተረጂነት ወደ ምርታማነት ለመሸጋገር ባደረግነው ጥናት ላይ በተመሰረተ ትንቅንቅ የመልማት ትግል በርካታ ተረጂዎችን ወደ ምርታማነት ማሸጋገር ችለናል። በእነዚህ ስኬቶች ታቢያን ሳንዘናጋ ግብርናን በማሻገር ገጠርን ለማሸጋገር በዚህ መዋቅራዊ ኢኮኖሚያዊ ሽግግርን በማሳካት የጣልናቸውን ግቦች ሁሉ እንደተለመደው ሁሉ በሰፊው ክልላችን አርሶ አደር ንቅናቄ ከዳር ለማድረስ እየሰራን እንገኛለን። የዘንድሮ ንቅናቄያችንን ከወትሮ ለየት የሚያደርገው ደግሞ የደቡብ ኢትዮጵያ ክልል በግብርና የመልማት እምቅ አቅምን በጥቅል ሳይንሳዊ ጥናት ለይተን ወደ ትግበራ በገባንበት ማግስት መሆኑ ነው። ስለሆነም ረቡዕ ጥር 13 ቀን 2018 ዓ.ም በሁሉም የክልላችን አካባቢዎች የተቀናጀ የተፋሰስ ልማትና የበልግ አዝመራ ክልላዊ ንቅናቄ በኮንሶ ካራት ማዕከል ተገኝተን እናውጃለን፣ እንጀምራለን። የንቅናቄያችንን ወኔና የድል አድራጊነትን መንፈስ ሰንቀን ውጥናችንን ከዳር እናደርሳለን። ስለሆነም በየደረጃው ያለው የግብርና ቤተሰብ ሁሉም በየአካባቢው በተደራጀና በተቀናጀ ዝግጅት በዕለቱ ከጠዋቱ 12 ሰዓት ተኩል ላይ ንቅናቄውን እንዲያስጀምር በተያዘው ግለት እንዲያስቀጥልና ከዳር እንዲያደርስ ከታላቅ አደራ ጋር አሳስባለሁ። ክቡር ዶክተር መሪሁን ፍቅሩ በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ። በደቡብ ኢትዮጵያ ክልላዊ መንግስት በማህበረሰብ አቀፍ የጤና መድህን ህብረተሰቡን ተጠቃሚ ለማድረግ በትኩረት እየተሰራ መሆኑን የክልሉ ምክትል ርዕሰ መስተዳደር ዶክተር አበባየሁ ታደሰ አስገነዘቡ። እንደ አቅሜ አዋጣለሁ እንደ ህመሜ እታከማለሁ በሚል መሪ ሐሳብ ክልላዊ የማህበረሰብ አቀፍ ጤና መድህን የምክክር መድረክ በዲላ ከተማ ተካሂዷል። ይስሐቅ አበበ ተጨማሪ ዘገባ አለው። በመድረኩ የተገኙት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ የማህበረሰብ ጤና መድህን ዝቅተኛ ኑሮ ደረጃ ላይ ያሉትን የማህበረሰብ ክፍሎችን ተደራሽ በማድረግ ጤናማ ዜጋን ለመፍጠር ትልቅ ሚና እየተወጣ መሆኑን ጠቅሰዋል። በዞኑ 136,000 የሚሆኑ ዜጎች ጤና መድህን ተጠቃሚ መሆናቸውን የገለጹት አስተዳዳሪው ከነዚህም ውስጥ 39,000 የሚሆኑት የመክፈል አቅም የሌላቸው እንደሆኑ ጠቅሰው ከጤና መድህን ጋር ተያይዞ በአገልግሎት አሰጣጥ ዙሪያ የሚታዩ ችግሮችን ለመቅረፍ በትኩረት እየተሰራ መሆኑን ገልጸዋል። ዝቅተኛ የኑሮ ደረጃ ላይ ያለውን የህብረተሰብ ክፍል አድሬስ ማድረግ ከጀመርን በኋላ ህዝባችን የበለጠ ለመንግስታችን እውቅና እየሰጠ ይገኛል። ይህንንም ያደረገው ጤናማ የሆነ ዜጋ ለሁሉም ጤናን ለሁሉም ዜጋ በምናደርገው ጥረት ውስጥ ትልቅ ለውጥ እየመጣ እንዳለ ማየት የቻልንበት ነው። ከዚህ ጋር ተያይዞ በ2017 ዓመተ ምህረት ከምንም ነገር በላይ በዞናችን ከ166,000 በላይ የሚሆን የህብረተሰብ ክፍል የጤና መድህን ፈንድ ተጠቃሚ ሆኗል። አሁን ባለው ሁኔታ የተሻለ ውጤት እየተመዘገበ ነው ያለው። በዚህም
በቀጣይ የተሻለ ውጤት አስመዝግበን በሀገር ደረጃም በክልልም ደረጃም ወደፊት ህዝባችንን ተጠቃሚ የምናደርግ ይሆናል። የመደመር መንግስት ሁለንተናዊ እድገትን ለማስመዝገብ በአካልና በአእምሮ የዳበረ ዜጋን ለማፍራት ልዩ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት የደቡብ ኢትዮጵያ ክልል መንግስት ምክትል ርዕሰ መስተዳደርና የማህበረሰብ ጤና መድን ቦርድ ሰብሳቢ ዶክተር አበባየሁ ታደሰ ዛሬ ላይ ጤናማ ማህበረሰብን መፍጠር ማለት ነገ ላይ የበለጸገች ሀገርን መገንባት ስለሆነ በዘርፉ በትኩረት እየተሰራ መሆኑን ጠቅሰዋል። በጤናው ዘርፍ በተደረገው ሪፎርም በሽታን የመቋቋምና የመከላከል አቅም ጨምሯል ያሉት ምክትል ርዕሰ መስተዳደሩ ለዚህም ማሳያ የሚሆን ባለፉት ወራት ውስጥ በክልሉ የተከሰተውን ማልበርግ በሽታን ውጤታማ በሆነ መንገድ መከላከል መቻሉን ጠቅሰው በክልሉ በከተሞችና በወረዳዎች 104 ሞዴል የማህበረሰብ ፋርማሲዎችን ለመገንባት ታቅዶ 52ቱን ማጠናቀቅ መቻሉን ገልጸዋል። ዛሬ ላይ ጤናማ ማህበረሰብ መፍጠር ማለት ነገ ላይ የበለጸገች ሀገር መገንባት ማለት በመሆኑ የጤናው ዘርፍ ሪፎርም ተጨባጭ ውጤቶችን እያገኘ ይገኛል። ከዚህ ጋር ተጠቃሽ ሊሆን የሚችለው ውጤት በሀገራችን በሰዎች በህይወት የመኖር ዕድሜ ወደ 67 ዓመት ተጠግቷል። እንዲሁም የጤና ስርዓታችን በሽታን የመቋቋም ወረርሽኝ የመቋቋም አቅሙ ጨምሯል። ለዚህ አንዱ ማሳያ የሚሆነው ባለፈው በክልላችን ተከስቶ የነበረውን የማርበርግ በሽታ ውጤታማ በሆነ መልኩ መከላከል መቻላችን ነው። በዘርፉ በተሰራው ጠንካራ ስራ የማህበረሰብ ጤና መድህን በሁሉም ዞኖች መዳረስ መቻሉን የገለጹት የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ገቢን መሰረት ያደረገ መዋጮን ተግባራዊ በማድረግ የጋራን አንድ ቋት ማጠናከር እንዲሁም የማህበረሰብ መድኃኒት ቤቶችን በማስፋፋት የአባላትን ቁጥር ማሳደግና የአባላትን መታወቂያ ማሳደስ በትኩረት የሚሰሩ ጉዳዮች መሆናቸውን ተናግረዋል። የማህበረሰብ አቀፍ ጤና መድን ላለፉት 5 ዓመታት በክልላችን ሁሉም ዞኖች የሚገኙ ከመደበኛ ክፍለ ከተማ ውጭ ያሉ አርሶ አደርና አርብቶ አደር እንዲሁም በከተማ በተለያየ ንግድ ስፍራ የተሰማሩ የክልላችን ነዋሪዎች ተጠቃሚ ማድረግ ችለናል። ገቢን መሰረት ያደረገ መዋጮን ተግባራዊ ማድረግ፣ የጋራ አንድ ቋት ማጠናከር፣ የማህበረሰብ መድኃኒት ቤት ማስፋፋት፣ ተናጠል ድጎማ በጀት መያዝ፣ የማህበረሰቡን አቅም መጠቀምና የአባላትን መታወቂያ ማሳተም በያዝነው በጀት ዓመት በ2018 በትኩረት የሚሰሩና እየተሰሩ ያሉ ተግባራት ናቸው። በሀገራችን ባለፉት 10 ዓመታት በኢመደበኛ ክፍለ ኢኮኖሚ ዘርፍ የሚገኙ የህብረተሰብ ክፍሎችን ባካተተ መልኩ 83% የሚሆን ህዝብን የሚሸፍነውን የማህበረሰብ አቀፍ ጤና መድህን ስርዓትን እየተከተልን እንገኛለን ያሉት የኢፌዴሪ ጤና መድህን አገልግሎት ምክትል ዋና ዳይሬክተር ወይዘሮ ያምሮት አንዱ ዓለም በአሁን ጊዜ ከ33 ሚሊዮን ህዝብ በላይ ተጠቃሚ መሆኑንና በዚህም 19 ሚሊዮን ብር መሰብሰቡን ጠቅሰው የማህበረሰብ ጤና መድህን ቀጣይነትን ለማረጋገጥ በትኩረት እንደሚሰራ ገልጸዋል። የማህበረሰብ አቀፍ ጤና መድህን ስርዓት ትግበራ በየደረጃው በሚገኙ አመራሮች ቁርጠኛ ክትትል ውጤታማ ቢሆንም ዘላቂ የሆነ ውጤታማነቱን ለማስቀጠልና የህብረተሰቡን ተጠቃሚነት ሙሉ በሙሉ ለማረጋገጥ ተግባሩ ከዘመቻ ስራነት ተላቆ እንዲቀጥል ጠንካራ አስፈጻሚ ተቋም መገንባት ይጠይቃል። የማህበረሰቡን የኑሮን ደረጃ ያማከለ የጤና አገልግሎትን ተደራሽ ከማድረግ አንጻር ጤና መድህን ጉልህ ሚና ስለሚወጣ በትኩረት እየተሰራ እንደሆነ የመድረኩ ተሳታፊዎች ተናግረዋል። የማህበረሰብ ጤና መድህን የኢትዮጵያ ብቻ አይደለም፣ የተለያዩ የዓለም ሀገራትን ሲተገብሩ የቆዩት አተገባበር ነው ወይም የተሻለ አፈጻጸም የምናገኝበት ነው። በድንገት ጤናው ድንገተኛ ነገር ነው። መቼም ፕላን አድርገህ እንደ ቁብ እንደድር ለሆነ ዓላማ ብለህ የምትይዘው ነገር አለ። ድንገት የሚከሰት ነገር ነው። ለዛ ጤና መድህን ውስጥ መታቀፍ ቢችልና በዛ ውስጥ ታቅፎ አገልግሎት ቢያገኝ የተሻለ ስለሚሆን ማህበረሰባችን አምና ከነበረው ካቻምና ከነበረው በተለይ በሆስፒታላችን ካለውም ተገልጋይ አንጻር በጣም በርካታ ቁጥር ያለው ተገልጋይ ያየን የመጣንበት ነው። የማህበረሰብ አቀፍ ጤና መድህን የ2017 ዓ.ም አፈጻጸምና በቀጣይም የትኩረት ዘርፎች ላይ ሪፖርት የቀረበ ሲሆን በተነሱ ሀሳቦች ዙሪያም ውይይት ተደርጓል። በመጨረሻም በማህበረሰብ አቀፍ ጤና መድህን ጥሩ አፈጻጸም ላስመዘገቡ ዞኖችና ግለሰቦች የእውቅና ሽልማት ተበርክቶላቸዋል። ዛሬ ላይ በ2017 ዓ.ም ላይ በማህበረሰብ አቀፍ ጤና መድህን ላይ ወረዳው ሰፊ ዘመቻ ስራዎችን እየሰራን ቆይተናል። በዛ ዘመቻ መነሻነት ካሉት በዞን ደረጃ ካሉት 65 ወረዳዎች ግንባር ቀደም ወይም አንደኛ ደረጃ በመውጣት የተሸለሙ ሽልማት ሲሆን ወረዳው የአምና አፈጻጸም እጅግ የተሻለ በመሆኑ ይህንን ሽልማት ልናገኝ ችለናል። ያው መላው የወረዳችን አጠቃላይ ማህበረሰብ እንኳን ደስ አላችሁ እላለሁ።
በይርጋ ጨፌ ወረዳ በአንድ ጀንበር 1000 የኢትዮ ኮደርስ ሰልጣኝ ምዝገባ ንቅናቄ መድረክ ተካሂዷል። የወረዳው ኢኖቬሽንና ቴክኖሎጂ ጽሕፈት ቤት በአንድ ጀንበር 1000 የኢትዮ ኮደርስ ሰልጣኝ ምዝገባ ንቅናቄ መድረክ አካሂዷል። ታምራየው ፈለቀ ያዘጋጀው ዘገባ እንደሚከተለው ይቀርባል። የኢትዮ ኮደርስ ስልጠና ምዝገባ በተቀመጠው የጊዜ ሰሌዳ ለመፈጸም ያለመ የንቅናቄ መድረክ መሆኑን የወረዳው ምክትል አስተዳዳሪ ገልጸዋል። ኢኒሼቲቭ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረ መሆኑን የገለጹት ምክትል አስተዳዳሪ ይህንን ከግብ ለማድረስና ከዲጂታል ዓለም ጋር እኩል የሚራመድ ህብረተሰብ ለመፍጠር የኢትዮ ኮደርስ ስልጠና ወሳኝ በመሆኑ ስልጠናው በተያዘለት የጊዜ ሰሌዳ መሰረት እንደሚጠናቀቅም አስገንዝበዋል። ዛሬ እየሰጠን ያለነው ስልጠና እንደ ሀገር 5 ሚሊዮን ኢትዮ ኮደርስ የተለጠኑ ሰልጣኞችን ለማፍራት የክብር ዶክተር ጠቅላይ ሚኒስትራችን የአብይ አህመድ ኢኒሼቲቭ ነውና ከተጀመረ ስልጠና ከ2 ዓመት በላይ ሆኗልና ከእቅድ በላይ መስራት ይጠበቅብናል በሚል ነው አሁን ሁለተኛ ዙር ንቅናቄ እያደረገን ያለነው። ስልጠና ገደብ አለው። 3 ዓመት ነው ውል የተገባው። አሁን 6 ወር ያልበለጠ ነውና ካሁን በኋላ የሚቀረው በእነዚህ ጊዜ ሁሉም የኛ ባለሙያዎቻችን ተረባርበው ሰልጥነው ሰርቲፊኬት በእጆቻቸው እንዲያገኙ የሚለው መልእክት ለመግለጽ እወዳለሁ። ጽሕፈት ቤቱ ሀገራዊ ኢኒሼቲቭን ለማሳካት ከባለድርሻ አካላት ጋር በመቀናጀት በአጭር ጊዜ ውስጥ እቅዱን ለማሳካት በትኩረት እየሰራበት መሆኑን የይርጋ ጨፌ ወረዳ ኢኖቬሽንና ቴክኖሎጂ ጽሕፈት ቤት ኃላፊ አስረድተዋል። አሁን ላይ እንደ ሀገር የተሰጠ ኢኒሼቲቭ ስለሆነ በዚህ ላይ እኛ ላይ ምንም ንክርክ እንትን የለንም። በደንብ እየሰራን ነው። ማን ሰነጠለ፣ ማን ስልጠና ወሰደ፣ ማን ሰርቲፊኬት ያዘ ብለን ለይተናል። በፎልደር ጭምር አስቀምጠናል። ይህን ስራ በደንብ መስራት የምንችለው ሁላችን ወደ ዲጂታላይዜሽን እየተሰለፍን ነው። ዲጂታላይዜሽን ለአንድ ጥቅም ብቻ አይደለም፣ ለኢኮኖሚ ለሀገር ከሀገር ጋር ያለውን ደረጃ ለማወቅ ስለሚጠቅም ሁላችንም በዚህ ልክ አውቀን ወደ ኢትዮ ኮደርስ ስልጠና ወስደን ሰርቲፊኬት መያዝ አለብን የሚለውን ሀሳብ አቅርባለሁ። በወረዳው በአንድ ጀንበር 1000 ሰልጣኝ ኢትዮ ኮደርስ ምዝገባ ንቅናቄ መካሄዱን ጠቁመው ከ5ኛ ክፍል ጀምረው የሚገኙ ተማሪዎች የኢትዮ ኮደርስ ሰልጣኝ መሆን እንዳለባቸውም አስታውሰዋል። እንደ አሁን በአንድ ጀንበር 1000 ሰልጣኞችን ዛሬ ማሳካት ነውና በዚህ ላይ ዛሬ ከመምህራን፣ ከጤና፣ ከግብርና፣ ከሴክተር ሰራተኞች ተወጣቶ እየሰሩ ያሉበት ስራ ስላለ እነዚህን ደግሞ ለኛ የተጠቂት አጠቃላይ አቺቭ አድርገናል። እያንዳንዳችን ኢትዮ ኮደርስን ስልጠና ሰልጥነን ኦንላይን መንግስት የሰጠው ነፃ እድል መጠቀም አለብን። አሁን አንድ ሰርቲፊኬት እስከ $500 ነው። ከተዘጋ እያንዳንዳችን ወጪ ማውጣታችን አይቀርም። አባዙ በአራት ስናባዛ ከፍተኛ ነው፣ ወደ 300,000 አካባቢ ነው። ስለዚህ ይሄ ነገር እያንዳንዳችን አውቀን ሚዲያን እየተከታተልን ያለንን በደንብ አውቀን ይሄን ኢትዮ ኮደርስ ሰርቲፊኬት አራቱንም መያዝ አለብን በእጃችን። ዘመኑ የቴክኖሎጂ ሽግግር የሚደረግበት ከመሆኑ ጋር ተያይዞ የኢትዮ ኮደርስ ስልጠና ጠቀሜታው የጎላ መሆኑን የገለጹት አሰልጣኝ ሙሉቀን ኤልያስ ከዲጂታል ዓለም ጋር እኩል የሚራመድ ትውልድ ለመፍጠር በሀገር ደረጃ በትኩረት እየተሰራ መሆኑንም ገልጸዋል። ይህ ስልጠና ለዜጎች የሚኖረው ፋይዳ ማንኛውም ሰው ማለት ስማርት ስልክ ያለው ወይ ደግሞ በኮምፒውተር ወይም በላፕቶፕ ነፃ የትምህርት እድል ስለሆነ ተምሮ እውቀት መገብየት ይችላል ማለት ነው። ሲያልፍ ደግሞ አብዛኛው ስራ አጥ ወጣት በየቤቱ ያለው ይህንን የኮዲንግ እውቀት ቀስሞ ወይ ደግሞ ይህንን የኮዲንግ እውቀት በማግኘት የራሱን ስራ ወይም ደግሞ ኦንላይን የሚሰሩ የተለያዩ ወርልድ ዋይድ የሆኑ ስራዎች አሉ። እነዛን ባገኘው የኮዲንግ እውቀት ወይ ደግሞ በዚህ ባገኘው ትምህርት ስራዎችን በቤቱ ቁጭ ብሎ መስራት ይችላል ማለት ነው። ይህ ሰርቲፊኬት ዓለም አቀፍ ተቀባይነት ያለው ሰርቲፊኬት ስለሆነ ለወደፊትም የሚጠቅመው ነው ማለት ነው። በግንዛቤ እጥረት ምክንያት ይህንን የነፃ የትምህርት እድል ከሌላ ነገሮች ጋር ያገናኙ ወይ ደግሞ የማይሆኑ ትርጉም የሰጡ ወይ ደግሞ እነዚህን የአዌርነስ ችግሮች ነበሩ። እነዛን የአዌርነስ ችግሮች በማስተማር ወይ ደግሞ
ገለጻ በመስጠት ሼፕ የተደረገበት ሁኔታ ነው በዚህ ሰዓት ያለው ማለት ነው። የመድረኩ ተሳታፊዎች በበኩላቸው የተጀመረውን የኢትዮ ኮሪደርስ ንቅናቄ ከዳር ለማድረስ የበኩላቸውን እንደሚወጡ አስረድተው የኔትወርክ መቆራረጥና የኮምፒውተር እጥረት በስልጠናው አወሳሰድ ረገድ በዘርፉ የሚስተዋሉ ችግሮች በመሆናቸው በቀሪ ጊዜያት ችግሮቹን ልባት እንዲያገኙ ጠይቀዋል። ስልጠናው እጅግ በጣም ደስ የሚል ነው። እንዲሁም ለኛ ብቻ ሳይሆን እንዲሁም ለተማሪዎችም እንዲሁም ለመላው ለህዝቡ ራሱ እጅግ በጣም ደስ የሚል ነው። የህዝብ አካል የሆነ ሁሉ የሚሳተፍበት የተለያዩ ዕውቀት የሚያገኝበት ቴክኖሎጂ በአሁን ባለበት ቴክኖሎጂ የሚሳተፍበት በጣም እጅግ በጣም ደስ የሚል ስልጠና ነው። ውስነቶች የሚሆኑ አንደኛ የኔትወርክ ሲስተም አክቲቭ ያለመሆን ነው። ነገር ግን አማራጮችን በተለያየ መንገድ አማራጮችን መጠቀም ይቻላል ማለት ነው። በተለያዩ ምክንያቱም በአንድ ሲስተም ብቻ አይደለም። በተለያዩ አማራጮችን ኔትወርክ በፍጥነት ባለበት ቦታ ላይ ቁጭ ብሎ መሰልጠን ያስፈልጋል ማለት ነው። እንደዚህ አይነት ነገሮች እንግዲህ አልተለመደም። አሁን ነው እንትን ያለው አልተለመዱም። አሁን ገና መለመዳቸው ነው። እንደዚህ አይነት ትምህርቶች ደግሞ የበልጥ ደግሞ እዚህ መጥቶ ቢያንስ በእንደዚህ በቴክኖሎጂ እንደዚህ ቢሄዱ በጣም ደስ የሚል ነው። በስልጠና ላይ ክፍተቱን ያየሁት አጋጣሚ አንዳንድ ነገሮች አብዛኛው ሰዎች አንዳንድ ጊዜ የኔትወርክ ችግር ይገጠማል። ተመልካቾቻችን የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳችሁ። ብርሃነ ጥምቀት በዓል በተለያዩ ሃይማኖታዊ ስነ ስርዓቶች በዲላ ከተማ በደማቅ ሁኔታ ተከበረ። የተቀናጀ የተፋሰስ ልማትና የበልግ አዝመራ ክልላዊ ንቅናቄ በኮንሶ ካራት እንደሚጀመር በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ መልእክት አስተላለፉ። እነዚህንና ሌሎች ጉዳዮችን በዜና 7 ወጃችን በስፋት የተመለከትናቸው አበይት ጉዳዮች ነበሩ። ዜና 7 ወጃችንን ወደ እናንተ ከመላው ስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ ሳደርስ የቆየሁት እኔ መስፍን አለሙ ነበርኩኝ። መልካም የብርሃነ ጥምቀት በዓል ይሁንላችሁ እያልን ዜና 7 በዚሁ አበቃ። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም በዓል። እናመሰግናለን።